በሸዋ መንዲዳ አካባቢ በተካሄደው ውጊያ የአባት አርበኞች ጦር በብልጽግና ሰራዊት ላይ ከባድ ኪሳራ ማድረሱ ታወቀ። የተጋድሎ ዝርዝር መረጃ ይደመጣል። ልጆቻችን ህልማቸውን እንዲያሳኩ ፈተናቸውን እንዲቀጥሉ ድጋፍ እንሰጣለን ያለው የጉና ክፍለ ጦር በተቆጣጠራቸው አካባቢዎች የ6ኛና 8ኛ ክፍል ክልል አቀፍ ፈተና በሰላም መሰጠቱን አስታውቋል። በ237 ትምህርት ቤቶች ፈተናው እንዴት እየተካሄደ ነው የሚለውን ዘገባ የምናቀርብላችሁ ይሆናል። የፕሪቶሪያው ስምምነት ፈረካክሶናል ሲሉ የህወሓት ታጣቂ ቡድን መሪ ጀነራል ተናገሩ። ስምምነቱ በትግራይ ፖለቲካ ላይ ያሳደረው ተጽዕኖ ምንድነው? የተናገሩት ጀነራሎች ማናቸው የሚለውን በዜናችን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የአባት አርበኞች ታላቅ ተጋድሎ በሸዋ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር የነጎድጓድ ክፍለ ጦር አባት አርበኞች የብልጽግናው ሰራዊት ከባድ ኪሳራ እንዳደረሱበት አስታወቁ። የእዙ ህዝብ ግንኙነት ለሚዲያችን በሰጠው መረጃ እንደገለጸው አባት አርበኞቹ ድሉን የተቀዳጁት መንዲዳ በተባለች ቦታ ነው። የህዝብ ግንኙነት መምሪያው መረጃውን ሲቀጥልም የጠላት ሰራዊት መንዲዳ ከተማ መሽጎ በነበረበት ቦታ ትናንት ምሽት የአባት አርበኞች አባላት ከባድ ኪሳራ አድርሰውበታል። የአባት አርበኞች ሰራዊታችን በጠላት ኃይል ላይ ያደረሱበትን ሞት ተከትሎ ከፍተኛ ድንጋጤ ሌሊቱን ሙሉ ከተማዋን በተኩስ ሲንጣት አድሯልም ብለዋል። የዕለቱን የአባት አርበኞችን ጀብድ አስመልክቶ መረጃውን በዝርዝር ያቀረበው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት መምሪያ በትናንትናው ዕለት በባሶና ወረዳ እሁድ ገበያ በተባለ ቦታ መነሻውን ከመንዲዳ ካደረገው የኦሮሚያ ልዩ ኃይል መከላከያና ሚኒሻ ጥምር ጦር ጋር የተጋፈጡት ሁለት አባት አርበኞች ነበሩ። ጀግኖቹ አስቀድሞ በደረሳቸው መረጃ መሰረት በወሰዱት የደፈጣ ጥቃት በርካታ የጠላት ኃይሎችን ሙትና ቁስለኛ አድርገዋል። ይህን ተከትሎ ፋኖ መጣብኝ በሚል ፍርሃትና ጥርጣሬ ውስጥ የወደቀው የብልጽግና ጦር ከምሽቱ 2 ሰዓት ተኩል እስከ ሌሊቱ 10 ሰዓት ድረስ እሁድ ገበያ አካባቢ በከባድ መሳሪያ ሲደበድብና ሲተኩስ አድሯል በማለት ገልጸዋል። ይህ በእንዲህ እንዳለ የሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር የብሩኬ ደምሴ ክፍለ ጦር በበኩሉ ለአዲሱ የነጻነት ምዕራፍ የሚመጥን ታሪካዊና ጥልቅ ግምገማ ማካሄዱንም የእዙ ዙር ህዝብ መምሪያ ገልጿል። ክፍለ ጦሩ ባካሄደው ጠንካራ ግምገማ ላይ መሰረት በማድረግ ለቀጣይ ወሳኝ ትግልና ግዳጅ አቅሙን ይበልጥ የሚያጎለብት ታላቅ የአመራር ሪፎርም አድርጓል። ይህን ተከትሎ መላው የክፍለ ጦር አባላትና አመራሮች ወታደራዊ ታድሶ በማድረግ ማንኛውንም የጠላት ኃይል የመደምሰስና የተጣለባቸውን ታሪካዊ ኃላፊነት ለመወጣት ሙሉ በሙሉ ዝግጁ መሆናቸውን በይፋ አውጀዋል ሲል በፋኖ ሰራዊት ላይ የተካሄደ ያለውን ሁለንተናዊ የትግል እድገትና አካሄድ ላይ የተሰራ መሆኑንም አስታውቋል። በሌላ የፋኖ የተጋድሎ መረጃ የአጼ ምኒልክ እዝ 303ኛ አሳምነው ኮር የብልጽግናው ሰራዊት ከካምፕ እያስኮበለለ መሆኑን ተናግረዋል። የኮሩ ህዝብ ግንኙነት ክፍል እንዳስታወቀው በብልጽግና መከላከያ ሰራዊት ውስጥ አመራርና አባል የሆኑ ወታደሮችን ከነሙሉ ትጥቃቸው አስኮብልለን ተቀብለናቸዋል። መነሻቸውን ከላስታ ወረዳ ብልባላ ከተማና ከዋግምራ ብሔረሰብ አስተዳደር ዞን አዚላ ያደረጉ ሁለት የመከላከያ አመራሮችና ሁለት መሰረታዊ ወታደሮች የቀጠራቸውን ስርዓት በመቃወም በዛሬው ዕለት 303ኛ ኮር 30ኛ ክፍለ ጦር ቃኞችን ተቀላቅለዋልም ብለዋል። ፋኖን የተቀላቀሉት የብልጽግና ሰራዊት አባላትና የአመራሮች 50 አለቃ መምሪያ አባላት ይሁን ከ38ኛ ክፍለ ጦር መሐንዲስ 10 አለቃ ይረፍ ደምሴ ከ38ኛ ክፍለ ጦር መሐንዲስ ናትናኤል አቤል ሻለቃ ደረጃ አሸናፊ የሚባሉ መሆናቸውን አስታውቋል። ስናይፐር፣ ጥቁር ክላሽንኮቭ እና ወታደራዊ መገናኛ ሬዲዮ ይዘው ፋኖን መቀላቀላቸውን የኮሩ ህዝብ ግንኙነት ጨምሮ ገልጿል። ይህ በእንዲህ እንዳለ በ237 ትምህርት ቤቶች ተማሪዎችን አስፈትነናል አሉ ጉና ክፍለ ጦር። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የሜጀር ጀነራል ውባንታ ባታ 1ኛ ኮር ጉና ክፍለ ጦር ከባዕዴን አገዛዝና ከብልጽግና ወታደር ጭቆና ነጻ ባወጣቸው አካባቢዎች የ6ኛና 8ኛ ክፍል ክልል አቀፍ ፈተናን እያስፈተነ መሆኑን አስታውቋል። በአራቱ ወረዳዎችን በድምሩ 237 ትምህርት ቤቶች ፈተናው በሰላም እንዲሰጥ ማድረጉንና እስከ ፈተናው መጠናቀቂያም ድረስ በአካባቢው የደህንነት ዋስትና መስጠቱንም ተናግሯል። የጉና ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ መምህር ያሬድ ለሚዲያችን በላከው መረጃ እንዳስታወቀው ሜጀር ጀነራል ውባንታ ባታ 1ኛ ኮር ጉና ክፍለ ጦር ነጻ ባወጣቸው ቀጠናዎች ማለትም በአንዳ ቤት ወረዳ 56፣ በስቲ ወረዳ 74፣ በስማዳ ወረዳ 49 እና በፋርጣ ወረዳ 58 በድምሩ 237 ትምህርት ቤቶች የ6ኛ ክፍል
ክልል አቀፍ ማጠቃለያ ፈተናዎችን ተማሪዎች ፈተናቸውን በጀግናው ፋኖ ጸጥታና ጥበቃ ታጅበው በመልካም ሁኔታ እየተፈተኑ ይገኛሉ ብሏል። ለውድ ተማሪዎቻችን መልካም እድል እንመኛለን ሲል የገለጸው ጉና ክፍለ ጦር ህዝብ ግንኙነት ኃላፊ ጠላት ብልጽግና በአማራ ህዝብ ላይ ከከፈተው የድሮንና መድፍ ድብደባ በተጨማሪም ህዝቡን በሂደት እያደህየ ተገዢና ተቅበዝባዥ ማድረግ ነው። ለዚህ ክፉ ዓላማው መሳካት ሲል ትምህርት ቤቶችን ወታደራዊ ካምፕ ከማድረግ ጀምሮ ተማሪዎችን አስገድዶ ወደ ውትድርና መልምሎ ሴት ተማሪዎችን በራሱ ወታደሮች ማስደፈሩ ሳያንስ ትምህርት ቤት ላይ ድሮን በመጣል በትውልድ ላይ ስልታዊ የዘር ማጥፋት ወንጀል ፈጽሟል። እኛ ደግሞ የህዝብ ልጆች ስለሆን የአማራን ህዝብ የነገ ዕጣ ፈንታ የምናስከብረው ዛሬ እኛ እየሞትን የነገን ተስፋዎቻችንን ደግሞ እየጠበቅን ነው ሲልም ፋኖ ለአማራ ህዝብ የነገ ተረካቢ ትውልድ እያደረገ ያለውን ድጋፍ አስታውቋል። ብልጽግና ጨረባ ምርጫ ለማካሄድ ያደረገው እንቅስቃሴ ስላልተሳካለት ምርጫን በምን መንገድ እንዳካሄደው የሚታወቅ ነው። ፋኖ በበኩሉ ለ6ኛና 8ኛ ክፍል ተማሪዎች ክልል አቀፍ ፈተናና ለአርሶ አደሩ የአፈር ማዳበሪያ ስርጭት አስመልክቶ እየተወጣ ያለው ወታደራዊ ግዳጅና የፈጸመ ያለው ህዝባዊ ተግባርም አድናቆትን ያሰጠው ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር በበኩሉ በዛሬው ዕለት የ6ኛ ክፍል ሚኒስትሪ ተፈታኝ ተማሪዎችን በ321 የአንደኛ ደረጃ ትምህርት ቤቶች ፈተናዎቹን ማስጀመሩን የኮሩ ቃል አቀባይ አርበኛ ጋሻው ግዛት ለሚዲያችን ተናግረዋል። ከዛሬ ጀምሮ በመላው አማራ ክልል እየተሰጠ ያለውን ክልል አቀፍ የሚኒስትሪ ፈተናን አስመልክቶ ከሁሉም ቀጠናዎች የሚደርሱን ምስልና ድምጽ ማስረጃዎችን ዋቢ በማድረግ እንደምናስተላልፍ እየገለጽን ወደ ተከታዩ መረጃችን እናልፋለን። የብልጽግናው ስርዓትና በህወሓት መካከል ፕሪቶሪያ ላይ የተደረሰው የእርቅ ስምምነት ህወሓትን የሰነጠቀና የከፋፈለ ነው ሲሉ የህወሓቱ ታጣቂ ቡድን መሪ ጄኔራል ማሻው በየነ ተናገሩ። ጄኔራሉ በጉዳዩ ዙሪያ በሰጡት አስተያየትም ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋልን ብለዋል። የህወሓት ታጣቂ ቡድን የሰሜን ምስራቅ ግንባር ተብሎ የሚጠራውን ክፍል የሚመሩት ጄኔራል ማሾ በየነ አክለው የሰራዊታችን ተልእኮ የህዝባችንን ደህንነት ማረጋገጥና ሉዓላዊ መሬታችንን ማስጠበቅ ነው። የትግራይ ጦር ለአንድ ዓላማ የወጣ ሰራዊት ነው። ተልእኮውንም ለመወጣት አቅሙን እያጠናከረ ይገኛልን ብለዋል። ሆኖም የብልጽግናው ስርዓት በህወሓት ላይ ስንጥቃትን በመፍጠር ፈተና እንደሆነባቸው ገልጸዋል። ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ያሉት ጄኔራሉ እነዚህ ጠላቶቻችን ባንዳዎች ሆዳቸውንና የግል ፍላጎታቸውን ያስቀድማሉ። የትግራይ ኃይል ግን እንደነሱ አይደለም፣ ከህዝቡ የተሰጠውን ኃላፊነት ይዞ እየታገለ ነው ሲሉም ህወሓት በአማራ ህዝብ ላይ ለሚከፍተው ጦርነት እየተዘጋጀ ያለውን ታጣቂ ቡድን አድንቀዋል። ጄኔራል ማሾ አክለው ለዚህ የህወሓት ታጣቂ ቡድን የትግራይ ህዝብ ድጋፍ እንዲያደርግ ጥሪ አቅርበዋል። ይህን የታጣቂ ቡድኑን ንግግር የሚጋሩት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው የትግራይን ሉዓላዊነት ለማረጋገጥ ዋና ትኩረት ማድረግ ይኖርብናል ሲሉም ተናግረዋል። ደብረጽዮን አክለውም በህልውናና በደህንነት አደጋ ውስጥ እንገኛለን። እንደ መንግስት የትግራይን ሉዓላዊነት ማረጋገጥ ዋና ትኩረት ማድረግ ይኖርብናል። ራስን የመቻል አቅማችንን የምናጠናከርበት፣ ውስጣዊና ውጫዊ እንቅፋቶችን የምንሻገርበት፣ የተለመዱ የተሳሳቱ አሰራሮችን በመቀየር ሙስናና ህገወጥ ድርጊቶችን የምንታገልበት፣ ሀብትና ንብረት በአግባቡ የምንጠቀምበትና ወደ ህግና ስርዓት የምንመለስበት ጊዜ መሆን አለበት በማለት የህወሓት ፍላጎትም የሉዓላዊ ሀገርነት ምስረታን እውን ማድረግ መሆኑን በግልጽ ተናግረዋል። ክቡራን አድማጮች ለሰዓቱ የተጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር መልሳለሁ። መልካም ቆይታ።